ሰላም ጤና ይስጥልኝ ውድ የተራራው ሚዲያ ቤተሰቦች የዕለቱን አጫጭርና ሰበር መረጃዎች ይዘናል። አብራችሁን ቆዩ። ፖለቲከኛው አቶ አበበ አካሉ በግፈኛው አገዛዝ መታፈኑ ተሰማም። በወቅታዊ ጉዳዮች ትንታኔ መስጠትና በተለያዩ አገዛዝ በአማራ ሕዝብ ላይ የከፈተውን ጦርነት በአደባባይ መቃወም የሚታወቁት ፖለቲከኛው አቶ አበበ አካሉ በአምባገነናዊ እና በጭቋሚ አብይ አህመድ አገዛዝ አፋኞችን መታፈናቸው ተሰምቷል። የአብይ አህመድ አገዛዝ እውነትን የሚናገሩ ፖለቲከኞችን፣ ተጽዕኖ ፈጣሪዎችን ማሳደድና ማሰሩን ቀጥሎበታል። አብይ አህመድ ጦርነት አቁሞ ትክክለኛ ድርድር እንዲያደርግ ሲጠይቁ የነበሩት ፖለቲከኛና የኢህአፓ አባል አቶ አበበ አካሉ መታሰሩን ተከትሎም አብዛኞቹ ቁጣቸውን ሲገልጹም ኢህአፓም በበኩሉም ሐሳብን በነጻነት መግለጽ ወንጀል አይደለም በማለት ያለምንም ቅድመ ሁኔታም እንዲፈታ ጠይቋል። በጎንደር ጠቅላይ ግዛት ታች አርማጭሆ ወረዳም ሳንጃ ከተማ ውስጥ አንድ የሃይማኖት አባት መገደላቸው ተረጋግጧል። የ95 ዓመቱ አረጋዊ መነኩሴም ቀሲስ ገብረ መስቀል ከሐምሌ 19 2018 ዓ.ም ጧት ሳንጃ ቅዱስ ሚካኤል ቤተክርስቲያን አካባቢ ላይ በጥይት ተመተው ህይወታቸው ማለፉ ተነግሯል። ከሰኔ ወር ጀምሮም በአማራ ክልል የሃይማኖት አባት ሲገደሉም ይህ ለአምስተኛ ጊዜ ሲሆን ይህ ድርጊትም ባንክሮ እየተከታተሉት ነዋሪዎችም የብልጽግናው አገዛዝ የህዝብን ትኩረት በማስቀየር የእፎይታ ጊዜ ለማግኘትና የስልጣን እድሜውን ለማራዘም እንዲሁም በፋኖ ይወሰድብኛል ብሎ የሰጋውን የመጨረሻ እርምጃ ለማጓተት በማሰብ በተመረጡ የአማራ ክልል አካባቢዎች ላይ በክርስትና ሃይማኖት እና በእስልምና ሃይማኖት አባቶች ላይም ግድያ በመፈጸም ሃይማኖታዊ ግጭትን ለመቀስቀስ ታልሞ የተደረገ ጥቃት ሊሆን እንደሚችልም ተጠቁሟል። የሜጀር ጀነራል ባንታ ባተ የጦር አዛዥ ፋኖ አመኑ ዓለም አንተም በቅርቡ የጎንደር ፋኖች የመሰረቱትን የአንድነት ጥሪ ተቀብሎም መቀላቀሉ ተሰማም። የአንድነቱ መስራቾችም በበኩላቸው ሌሎች ወንድሞቻቸውም በስንቱ ውጣ ውረድ የመጣውን አንድነት በቀና በማየት ጥሪያቸውን እንዲቀበሉ በመግለጽ በአንድ ለመታገል ቁርጠኛ መሆናቸውንና ከወንድሞቻቸው ጋርም አብረው ለመስራት ፈቃደኛ መሆናቸውን አስታውቀዋል። በእንዲህ እንዳለም አፋብን ጎንደር ጠቅላይ ግዛት በላይ እዝ 305ኛ ኮር ለተከታታይ ወራት ሲያሰለጥናቸው የቆዩ ሰልጣኞችን አስመርቋል። አፋብን ጎንደር ጠቅላይ ግዛት በላይ እዝ 305ኛ ኮር ለተከታታይ ወራት ሲያሰለጥናቸው የቆዩትን ወጣቶች ከሐምሌ 27 2018 ዓ.ም የኮርና የክፍለ ጦር ከፍተኛ አመራሮች በተገኙበት በደማቅ ሁኔታ አስመርቋል። ለምርቃቱ የተገኙት የኮርና የክፍለ ጦር አመራሮች ስልጠናው ተጀምሯል እንጂ የመጨረሻው አለመሆኑን ገልጸው በአማራ ሕዝብ ላይ እየደረሰ ያለውን ግፍ ገንፍሎ በመፍሰስ ላይ እንደደረሰ ጠቅሰው ለሕዝባችሁም ልትደርሱለት ይገባል ሲሉ ማስገንዝበዋል። ባስተላለፉት መልእክትም ትግሉ በባህሪው ቅብብሎሽ እንደመሆኑ መጠን የሰማዕታትን አደራ ተቀብለን በአድርነት ትግላችን ዳር ማድረስ ይጠበቅብናል ሲሉም ተናግረዋል። በትግራይ ክልል ግጭት በማገርሸቱ የሰብአዊ መብቶች ጥሰት ያለው ስጋት ዳግም አሳሳቢ መሆኑን አምነስቲ ኢንተርናሽናል አስታውቋል። በሀገራዊ መከላከያ ሰራዊትና በትግራይ ኃይሎች መካከል አዲስ ግጭት መቀስቀሱን ተከትሎም የክልሉ ነዋሪዎች ዳግም ለከፍተኛ የሰብአዊ መብት ጥሰት የመጋለጥ ስጋት እንደደገነባቸውም አምነስቲ ኢንተርናሽናል አስታውቋል። የአምነስቲ ኢንተርናሽናል የምስራቅና የደቡብ አፍሪካ ቀጠናዊ ዳይሬክተር ቲጌሬ ቻጉታክ እንደገለጹት ማህበረሰቡ ቀደም ሲል ከደረሱበት አሰቃቂ ጥቃቶች ሳያገግምና ተጠያቂነት ሳይረጋገጥ አዲስ ግጭት ውስጥ መግባቱ የሰብአዊ መብት ጥሰት ስጋቱን ይበልጥ ከፍ እንዲል አድርጎታል ብሏል። በትግራይ ክልል ያገረሸው ግጭት ከአማራና ኦሮሚያ ክልል ውጊያዎች ጋር ተዳምሮም በሀገሪቱ ከፍተኛ መብት ጥሰቶች እየደረሰ መሆኑን የገለጸው አምነስቲ ቀጠናዊ እና ዓለም አቀፋዊ የሰብአዊ መብት መርማሪ አካላትን ስራም በአስቸኳይ መመለስ እንደሚገባ አሳስቧል። በዚህ ቀደም በነበረው ጦርነት የጦር ወንጀልና በሰብአዊነት ላይ የተፈጸሙ ወንጀሎችን ጨምሮም በርካታ ጥሰቶች በመዝገባቸውን ያስታወሰው ተቋሙም በጥፋተኞች ላይ ምርመራና ክስ ያለማቅረብ አካሄድም ልማዳዊ ሊሆን አይገባም ብሏል። የፌዴራል መንግስትና የትግራይ ባለስልጣናት ዓለም አቀፍ የሰብአዊ መብት ድንጋጌዎችን እንዲያከብሩ፣ ሰላማዊ ሰዎችን እንዲጠብቁ እንዲሁም ለነጻ የሰብአዊ መብት ተከታዮች ለሰብአዊ እርዳታ አቅራቢዎችና ለገለልተኛ መገናኛ ብዙሃንም ያልተገደበ እንቅስቃሴ ፈቃድ እንዲሰጡም ጥሪ አቅርቧል። ኤርትራ የብሔራዊ ወታደራዊ አገልግሎት ግዴታቸውን እንዲወጡ የመለመለቻቸውን ወጣቶች ወደ ሳዋ ማሰልጠኛ እየላከች መሆኑ ተጠቁሟል። በኤርትራ ማንኛውም ከ18 እስከ 40 ዓመት የሚሞላው ወጣት ግዴታ ወታደራዊ ስልጠና ወስዶ ማገልገል እንዳለበትም የሀገሪቱ ሕግ ይደነግጋል። የአነስተኛ የገንዘብ ኖቶች እጥረት የችርቻሮ ነጋዴዎችንና ደንበኞችን እየፈተነ እንደሚገኝ ተጠቆመም። በኢትዮጵያ የችርቻሮ ንግድ ዘርፍ አነስተኛ የገንዘብ ኖቶች በተለይም የ10 ብር ኖት እጥረት በዕለታዊ የንግድ እንቅስቃሴዎች ላይ ከፍተኛ ጫና እያሳደረ መሆኑ ታውቋል። በርካታ የሱቅ ባለቤቶች መልስ በማጣታቸው ምክንያት ደንበኞችን ለመመለስ ወይም እቃዎችን በዕዳ ለመሸጥ መገደዳቸው የታወቀም ሲሆን የአገሪቱ አጠቃላይ የዋጋ ንረትም 13.9 እንዲሁም የምግብ ዋጋ ንረት
15.1% በመድረሱም አነስተኛ ኖቶች በእጅ የመዘዋወር ፍጥነታቸው ጨምሮም በፍጥነት እንዲያልቁና እንዲቀደዱ አድርጓል ተብሏል። እንደ አውሮፓውያን አቆጣጠር በ2020 ከተደረገው የብር ቅያሬ ወዲህ አዲስ የ10 ብር ኖት ያልታተመ በመሆኑም በገበያ ላይ ያለው መጠንም በከፍተኛ ሁኔታ እየቀነሰ መጥቷል። በተጨማሪም ከ350 ቢሊዮን ብር በላይ ከባንክ ስርዓት ውጭ በህዝብ እጅ ስለሚገኝ ብሔራዊ ባንክ ያረጁ ኖቶችን ሰብስቦም ለመተካትና ለማስወገድ ተቸግሯል ተብሏል። እንደ አውሮፓውያን አቆጣጠር 2030 ሙሉ በሙሉ ከጥሬ ገንዘብ ነፃ ግብ ቢኖርም የኤሌክትሪክና የቴሌኮም መቆራረጥ እንዲሁም የዲጂታል መሳሪያዎችን ውድነትም ሽግግሩን እያዘገየ ይገኛል ተብሏል። ከውጭ ለኔታንያሁ ወንድም ሐውልት መሰራቱ ታውቃል። ኡጋንዳም ለእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወንድም ሐውልት ማቆም የተረጋገጠ ሲሆን የኡጋንዳ የጦር አዛዥ ጀነራል ሙሆዚ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወንድም የሆኑትን ዮናታን ኔታንያሁን የመታሰቢያነት ሐውልት ኡጋንዳ በሚገኘው የኢንተምቤ ዓለም አቀፍ አየር ማረፊያም አሮጌ ተርሚናል ላይ አስመርቋል። ዮናታን ኔታንያሁ በዩጋንዳ ሰላም ማስከበር ላይ ያሉ በኢንተምቤ አየር ማረፊያ ከ50 ዓመት በፊትም እንደሞቱ ይታወሳል። ውድ ቤተሰቦቻችን ለዕለቱ ያዘጋጀናቸው አጫጭር የተሰሙ ሰበርና ትኩስ መረጃዎች እነዚህ ነበሩ። በቀጣይ ክፍል የምንገናኝ ይሆናል። አብራችሁን ስለነበራችሁም እናመሰግናለን።